በስተመጨረሻም እንግዲህ ሙሽሪትና ሙሽራው ተከስተውልናል ማለት ነው። ብዙዎቻችሁ ብዙ አይነት ግምት ስትሰጡ ነበር፣ ስታስቀምጡ ነበር ማለት ነው። አላዛር እንግዲህ የነበረበትን ሁኔታ ታውቃላችሁ። አሁን ደግሞ እንደ አዲስ ነገር፣ አዲስ ሀሳብ፣ አዲስ ህይወት ለመጀመር እንግዲህ ቆርጦ ተነስቷል ማለት ነው። በዚህም ደግሞ ከሱ በላይ ለሱ ህይወት እናትየዋ የሱ መረጋጋት የሱ ደስተኛ መሆን እንግዲህ በጣም እያስደሰታት በጣም በቃ ጥሩ ነገሮችን እያየች ትገኛለች ማለት ነው። ብዙዎቻችሁ እንግዲህ ድራማ እየሰራ ነው ማለቴ ማስታወቂያ ነው ስትሉም የነበራችሁ ሰዎች አላችሁ። ሙሽራዋ ማን ትሆን ትንሱም ናት ስትሉ የነበራችሁ ብዙዎቻችሁ ነበራችሁ። አንዳንዶቻችሁ ደግሞ የሄሉን ስም ያው አታንሽ ብላችኋል። ግን አንዳንድ ልጆችም ሄሉ ናትም እያላችሁ የነበራችሁ ልጆች አላችሁና ሄሉን እኔ በክፉ ነገር አንስቻት አላውቅም፣ በክፉም አላነሳትም። መልካም ነገር ሲኖር ነው ሰዎችን ምሳሌ እያረኩኝ የማቀርበውና ይሄ ነገር አይደብራችሁ ለማለት እወዳለሁኝና ብዙዎቻችሁ እንግዲህ ግምታችሁ ትክክል አልነበረም፣ የነበረም ነበራችሁ ባጭሩና እኔም ያው ማስታወቂያ እንደሚሆን እና ግን ደግሞ ያው ህይወት ይቀጥላል። አንድ ሰው ከአንድ ሰው ጋር ተለያየ ማለት እዛው ጋር ቆሞ ይቀራል፣ ወይም ደግሞ ሌላ የሚጀምረው ምዕራፍ የሚሄደው ህይወት የሚሄደው መንገድ የለም ማለት አይደለም። ህይወት ይቀጥላል ብዬ ነበረ። ለማንኛውም ግን እንዴት ናችሁልኝ ውዴ ቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ አላዛር ጠዋት በለቀቀው ፎቶ ብዙዎቻችሁ ስትወዛገቡ ነበረ፣ ብዙዎቻችሁ ብዙ አይነት ግምት ስትሰጡ ነበረ። አብዛኞቻችሁ ጥሩ የተባለ መልካም የተባለ ነገር ነው ስትመኙ ስትፈልጉ ስትጠብቁ የነበረውና ይሄ ደስ የሚል ነገር ነው። የሰው ደስታን የምትፈልጉ የምትመኙ ብዙዎቻችሁ አላችሁ። ደግ ልብ ያላችሁ፣ ቀና አስተሳሰብ፣ ቀና አመለካከት ያላችሁ ሰዎችና ለእናንተ ቃል የለኝም ትለያላችሁ። ዛሬ መድኃኒት ናት እንግዲህ እናትየዋ የሚገርም አለባበስ ለብሳ ጸጉሯን በደንብ እኔ እንጃ እንዴት ልበላችሁ በደንብ ተፈሽና ቆንጆ ሆና እንግዲህ የእራት ፕሮግራም የእራት ግብዣ ኑሯቸው እንግዲህ ጥሩ ጊዜ ያሳልፈዋል ማለት ነው። ብዙ ምክሮችን ተመካከሩ። ስለ ወደፊት ህይወቱ፣ ስለ ልጆቹ ሳይቀር ስለ ትዳር፣ ስለ ፍቅር ህይወት በደንብ ፍቅር ምን ማለት እንደሆነ፣ ህይወት ምን ማለት እንደሆነ፣ ትዳር ምን ማለት እንደሆነ በአጭሩ በደንብ አርጋ ትንትና አድርጋ በቃ ፈትፍታ ነው ያጎረሰችው ማለት ትችላላችሁና ከራቱ በላይ ያጎረሰችው ምክሯን ነው ሀሳቧን ነውና ደስ የምትል እናት ናት። በጣም የምታገናዝብ በጣም ወጣት የሆነች በጣም ነገሮችን ቶሎ ብላ አንደርስታንድ የምታደርግ የሆነ በጣም ጎበዝ ጥሩ እናት ነችና ልጅየው እንግዲህ እንደምታዩት ትልቅ ነው። በራሱ መቆም የሚችል በራሱ ብዙ ነገሮችን ማድረግ በራሱ ብዙ ውሳኔዎችን መወሰን የሚችል ነው። ግን እናትየዋ ልጄ አድጓል፣ ልጄ ቁመቱ ጨምሯል፣ ልጄ እድሜው ጨምሯል ብላ አልተወችውም። ስቲል ነው እስከ ዛሬ ድረስ እስከ ዛሬ ደቂቃና ሰዓት ቀን ሳይቀር እንግዲህ እየተንከባከበችው መጥፎ ውሳኔ እንዳይወስን ያልሆነ መንገድ ውስጥ እንዳይገባ ያልሆነ ህይወት ውስጥ እንዳይገባ ያልሆነ ህይወት እንዳይጀምር በጣም እየተጠነቀቀችለት በጣም እየተንከባከበችው በጣም እያሰበችለት ምክር እየሰጠችው ነው የሚገኘውና እድለኛ ነው ብያለሁ። ጧትም በሰራሁት ቪዲዮ እናትየዋ ብቻ ሳትሆን እድለኛ እሱም እድለኛ ነው። እሱ ብቻ ሳይሆንም እናትየዋም እድለኛ ነች። ለምን እንደዚህ የተባረከ እናቴ ብሎ በቃ ለእናቱ ጊዜ ቦታ ሰጥቶ በደንብ እንደ ጓደኛ አማክሯት እንደ እናት ቀርቧት በደንብ በቃ ትሁት የሆነ ልጅ መውለዷ በጣም እድለኛ ናት ብዬ ነው ማስበው። ትሁት የሆነ ልጅ መኖሩ ትልቅ እድለኛ ነውና እሱም ቢሆን ደግሞ እችን የመሰለች በጣም በቃ እንደ ጓደኛ እንደ እናት እንደ አባት እንደ በቃ እንደ ብዙ ነገር ሆና አንደርስታንድ የምታደርግ እናት አለችውና በጣም እድለኛ ነውና ብዙ ነገሮችን ተናግሯልና ስለ ፍቅረኛም አውርተዋለች። አላዛር አንድ ነገር ሲል የሆነ በጣም አሳዘነኝ። የተናገረው ነገር ምንድነው? በህይወቴ ለመጀመሪያ ጊዜ ነው እንደዚህ ሮማንቲክ የሆነ ደስ የሚል ዴት የወጣሁት ከእናቴ ጋር እያለ ነበረና እኔ ግን ስለ አላዛር ብዙ ነገር ነው የሰማሁትኝ። ያው ተናገሬ ካላችሁኝ እናገራለሁ። ማለት የሰማሁትኝ እኔ አላዛር ቤተሰብ እንዳለው ማለት ቤተሰብ ስላችሁ ትዳር ይዞ ልጅም እንዳለው ሚስቱም እንዳለችው ነው የሰማሁትኝ እኔ እውነት ለመናገር ማለት ነው። የሆኑ ሰዎች እኔም ይሄንን ነገር እስከዛሬ ያላወጣሁትኝ ትክክለኛ ነገሩን እስከማውቅ ብዬ ነው። ግን ዛሬ ትክክለኛ ነገር እና ያወቅኩትኝ ምክንያቱም ለመጀመሪያ ጊዜ ነው ከእናቴ ጋር እንደዚህ አይነት ዴት የወጣሁት ወይም ደግሞ እንደዚህ ለብሼ እንደዚህ አይነት ቦታ እንደዚህ አይነት እራት የተጋበዝኩትኝ ለመጀመሪያ ጊዜ ነው ሲል በቃ ምንም ያለፈ የፍቅር ህይወት ያው ነበረው አውቃለሁ እንደተለያዩ ምናምን ተናግሯል። የመጀመሪያ የሆነ ህይወት ነበረው የሆነ ፍቅር የሆነ የተጀመረ ነገር ነበር እሱን እንደቆመና እንዳቋረጠው ነው የሰማሁትኝ እንጂ ማለት እንዴት ልበላችሁ
ያንን አቅ ነበረ። ግን ደግሞ ሌላም ልጅም እንዳለው አንድ ሴት ልጅ እንዳለችው ባለትዳርም እንደሆነ ከሚስቱ ጋር ግን ለጊዜው አብሮ እንደማይኖሩ ነው የሰማሁት ከሄሉ ጋር እያለ ማለት ነው። ግን ያ ነገር ሁሉ ውሸት እንደሆነ አይቻለሁ ተረድቻለሁኝና ብቻ አላዛር መልካም ነገር ነው የምንመኝልህ። በጣም በቃ እየተረጋጋ አሁን ላይ ባለፈው ሴት የሚባል ነገር አልፈልግም፣ በቃ ሴት የሚባል ነገር በህይወቴ አታስፈልገኝም ብሎ ሲያስብ ነበርና ያ የሆነበት ምክንያት ምንድነው? አንዳንዴ ከአቅም በላይ ከልክ በላይ በሆነ ሰው እንጠጋለን፣ በሆነ ሰው እንደገፋለን፣ በሆነ ሰው ትልቅ ተስፋ እንጥልና ከዛ የሆነ ሳለ ያ ነገር ፌል ያደርጋል ወይ ደግሞ አይሳካም ወይ ደግሞ በቃ የሆነ ይቀራል። በዛ ምክንያት እንግዲህ ሰዎች የተደጋገመ ነገር ሲመጣባቸው ድጋሚ ያንን ሰው ማየት አልፈልግም፣ ድጋሚ ሰው የሚባል ነገር አልፈልግም፣ ሴቶች ከሆኑ ወንድ አልፈልግም ይላሉ። ድጋሚ ወንዶች ደግሞ ከሆኑ ድጋሚ ሴት ማየት አልፈልግም፣ መስማት አልፈልግም፣ አላምንም ይላሉና ያ መሆን የለበትም ብዬ አስባለሁ። ምክንያቱም ሁላችንም እንደየመልካችን አስተሳሰባችንም አመለካከታችንም የተለያየ ነው ብዬ ነው ማስበውና አላዛር የአላዛር እናት በደንብ መክረዋለች። ምንድነው የመከረችው? እንዴት ማለት እግዚአብሔር አዳምንና ሔዋንን ፈጥሯል። አዳምን ለሔዋን ፈጠረ፣ ሔዋንን ደግሞ ለአዳም ፈጠረ። ስለዚህ ሁሉም ሰው የራሱን ቢጤውን ያገኛል፣ ከቢጤው ጋር ይሆናል። በቃ ፈጣሪ ከፈቀደለት ሰው ጋር ይሆናል እና ለምን ዛሬ አልሆነም ብለን መጨነቅ፣ ማልቀስ፣ መተከዝ፣ ማማረር ናውረድ እግዚአብሔር ማለት የለብንም ብላለች። እና ትክክል ነው ማለት አንዴ አልተሳካም ማለት አንዳንዴ እኛ ወጣቶች በጣም ችኩልን በቃ የሆነ ደግሞ የሆነ የሰው አካባቢያችን ሰው የሰውን የጓደኛን የጎረቤትን የምንን አይተን ነው እኛም በህይወታችን ላይ ለምን አልሆነም ብለን የምንጨነቅ የምናወጣ የምናወርደውና አላዛር ገና ወጣት ነው፣ ወንድ ልጅ ነው። በጣም የተረጋጋ በጣም ምርጥ ሰው፣ ምርጥ አስተሳሰብ ያለ ጥሩ አመለካከት ያለ ልጅ ነው። ስለዚህ በማንኛውም ሰዓት በተለያየ በሆነ እግዚአብሔር ታሪክን ሲቀይር በሰከንዶች ልዩነት አይተናል። የብዙ ሰዎችን ህይወት በሰከንድ ልዩነት ሲስተካከል አይተናልና እግዚአብሔር መልካም ነው። ላንተ ያላትን ሴት ላንተ ትሆናለች፣ የህይወት አጋር ትሆናለች ብሎ የሚሰጥ ሴት እስክትመጣ በህይወት ድረስ አብዝተ መጨነቅ የለብም፣ አብዝተ ፈጣሪንም ማማረር የለብም ብዬ ነው ማስበውና እናት እኔ አሁን እዚህ ጋር ምክር ብጨምር በጣም የሆነ የእናትየዋ ምክር አጠፋውት ማለት ነውና እሳቸው ብዬ ነው ማወራው። በቃ ምርጥ እናት ናትና በጣም እስከ ጥግ ድረስ ፈጣሪ እስኪሰጥ መጠበቅ አለብህ፣ መታገስ አለብህ ብላለችና በጣም ደስ የሚል ምክር ነው የመከረች። ጥሩ የራት ፕሮግራም አዘጋጅተው እንግዲህ ምርጥ ምግብ፣ ምርጥ አለባበስ፣ ምርጥ አነጋገር፣ ወሬያቸው በሳይለንት በቃ በጣም የተረጋጋ ሰላም ያለው ፕሮግራም ነበረ። በጣም ደስ ይላል። እንግዲህ መልካሙን ሁሉ እንመኝላለን። አላዛር ምኞት አይከለከልም። እስከ በቃ ቸር ተመኝ ቸር እንድታገኝ ይባላልና መልካሙን ነገር ሁሉ ነው የምንመኝልህ። እንደዚህ በደስታ እንድትኖር እውነተኛ ሳቅ፣ እውነተኛ ደስታ እንድትደሰት እንፈልጋለን። ፈጣሪ ደግሞ ያንን ነገር እንዲሰጥ እንመኛለንና እንግዲህ እናትየዋን በጣም አምሮባታል። ልጄ በጣም ነው አመሰግነው ራት ስላበላኝ እንደዚህ ስላሳመርከኝ ስላዘነጥከኝ ብላለችና ትንሽ አለባበሱን ግን ከላይ ክፍት ስለሆነ አልተመቸኝም፣ ምቾት አልሰጠኝም፣ ቀየሬ በበላ ደስ ይለኝ ነበር እያለች ነበር። ለማንኛውም ግን ዛሬ ልዩ ቀንሽ ነው። በህይወቴ በጣም ደስተኛ የሆንኩበት ቀን ዛሬ አንተ ጋር በቃ እንደዚህ ፊት ለፊት ቁጭ ብዬ ማውራቴ መብላቴ አብሬ ጊዜ ማሳለፌ ነው ብላለችና ከዚህ በላይ ምንም ነገር የለም። እናትህንም በምንም ሁኔታ አታስከፋት፣ አታሳዝናት። እናትየዋም ደግሞ ላንተ ብዙ ነገር ትሆንላለች እና አንተም ለእናት ብዙ ነገር ነው መሆን ያለብህ ብዬ ነው ማስበው። ብቻ ግን ደስ የሚል ቆይታ ነበረ። በጣም ነው የሚያምሩት። በጣም በቃ እንዴት ልበላችሁ በስስትም ብዬ በቃ በጉጉት ነው ቁጭ ብዬ እስከ መጨረሻው በቃ አፌንም ልቤንም ጆሮዬንም ከፍቼ ስሰማቸው የነበረው በጣም የማይሰለቹ ምርጥ የሆኑ እናትና ልጅ ናቸውና እግዚአብሔር ከዚህም በላይ ደስታችሁን ያብዛው። እድሜዋን ጤናዋን እንግዲህ አብዝቶ ጨማምሮ ይስጥ። እናትየዋ ብላለች እዚህ ቦታ በህይወት ደስተኛ መሆንበት ምክንያት ወይም ደግሞ ልሆን የምችለው አንተ ፍቅረኛ ይዘህ ሚስትን ፍቅረኛን እንደዚህ የሆነ ቦታ ቀጥራሃት እንደዚህ ቁጭ ብላችሁ ፊት ለፊት እየተገናኛችሁ እየተያያችሁ እያወራችሁ ብዙ ሀሳብ እየተለዋወጣችሁ ታገቢኛለሽ ብለህ የፍቅር ጥያቄ አቅርበህላት እሺ ብላ ተጋብታችሁ ልጆች ወልዳችሁ እንግዲህ ልጆች ደግሞ እኔ ቤት መጣው አንተም ተይ አንቺም ተይ ማለት ነው የምፈልገው የጓጓሁት ያን ነው ህልሜ ብላለችና ያ ደግሞ አይቀርም እግዚአብሔር ሲፈቅድ አንድ ቀን መሳካቱ አይቀርምና ጥሩ የተስተካከለ ህይወት ይስጥህ አላዛር። በጣም ምርጥ ሰው ነህ። በጣም ከሚባለው በላይ ቃል የለኝምና ብቻ እንግዲህ ብዙዎቻችሁ ስትወዛገቡ ስታወጡ ስታወርዱ ነበራችሁ። አብዛኞቻችሁ ግን መልካም ነገር ነበር ስትመኙለት የነበረው ደስ ይላል ምናምን እያላችሁና ቪዲዮን ደግሞ አንዳንዴ ስታዩ እስከ መጨረሻው እዩ ባካችሁ። ምክንያቱም ግማሹን ጅምር ታረጉና ከዛ የሆነ ሰዓት ላይ መጣችሁ ደግሞ እንደዚህ ነው ብላችሁ አስተያየት ስትሰጡ ይገርመኛል። አንዳንዴ ይስቃለሁ ሁላ ማለት እስከ መጨረሻው እዩት
እና ከዛ ሀሳብ ስጡ። ምክንያቱም እኔ የማወራው ነገር እስከ መጨረሻው ካልተደመጠ ምንም ግማሹን ብትወስዱት ትርጉም የለውም። ለማንኛውም ግን አብራችሁ ስለነበራችሁ ከልብ ነው ማመሰግነው። በሰው ደስታ የምትደሰቱ ብዙ ሰዎች አላችሁና እንኳን ደስ ያለም ስትሉም የነበራችሁ ሰዎች አላችሁ ቀንም በተለቀቀው ፎቶ። ለማንኛውም እውነታው እንግዲህ ግልጽነቱ ከእናቱ ጋር ነበረ ምርጥ ቀን ምርጥ ጊዜ ያሳለፉት እና ትክክለኛ ህይወት ይስጠው፣ ጥሩ የሆነ ትዳር ይስጠው እላለሁ። የእናቱን ህልምና ምኞት አሳክቶ ደግሞ በህይወታቸው ደስተኛ ሆኖ ደስታቸው ሙሉ ሆነው ደግሞ ለማየት ያብቃን እላችኋለሁኝ። ሰላም አምሹልኝ፣ ሰላም ደሩ። ላይክ፣ ሼር፣ ሰብስክራይብ ማድርጉ። እንግዲህ ባልተመቻቸው ሁኔታ ሁኜ ነው እንግዲህ ይህንን ቪዲዮ እያደረስኳችሁ የምገኘው። አበረታቱኝ፣ አትጥፉ እላለሁ። ቻው